ላቸው ሰዎችን የሚጨፈጭፉት ልክ አድርጋቸዋል እያሉ የሚያሞግሱት አልነበረም። አውዛዒ ልካቸው ይነግራቸው ነበር። ኢማም ይሄንን ሸርዑ መን ቀብለናን ነስኽ ያደረገ ሐዲስ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የቻናሌ ተከታዮች እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ ረቢል ዓለሚን። ለከል ሐምድ ወለከል ሽክር። ሰላም ናቸው ወይ? እኔ ደህና ነኝ። በጣም ተጠፋፍተናል። እንግዲህ አፎን በጣም ይቅርታ። እንግዲህ የጠፋሁበት ያው ስራ ላይ ምናምን እንደዛ ቢዚ ያረገኝ ነው እና ኢንሻአላህ ቢዝኒላህ ዛሬ ብቅ ብያለሁ። ይሄ ቻናል በነገራችን ላይ ያው እኔም ከመጥፋት የተነሳ ቀዝቅዟል። ኢንሻአላህ ደመቅ እንደምታረጉት ተስፋ አደርጋለሁ። ላይክ እያረጋችሁ ላይካችሁ ያስፈልገኛል። አዲስ የሆናችሁ ደግሞ ሰብስክራይብ እያረጋችሁ ይህን ቻናል ከፍ እናድርገው ማለት ነው። ስለዚህ ላይክ እያረጋችሁ ወደ ትምህርታችን ወደ ነበረው ትምህርታችን እንመለሳለን ማለት ነው። እና ዛሬ የመጣሁበት በጣም አሪፍ የሚባሉ ቪዲዮዎች ናቸው። የወንድማችን ሙአዝ እንዲሁ በአንድ ላይ ውይይት ያደረጉትን ቀንጨብ ያለ የሆነ እንትን አለ ክርክር ውስጥ የገቡበት ግን መረዳዳት ችለዋል። ስለዚህ ያንን ማሳያችሁ ይሆናል። ወደዛ ቪዲዮ እንሂድ። ወደ ቪዲዮ ቢስሚላህ። ትናንትና ማታ እንዳጋጣሚ ሆኖ ቪዲዮን ጨርሼ ነበር። ወላኪን ድምጼ በጣም ተያይዞ ነበር። በስተመጨረሻ ቪዲዮን ቼክ ሳደርግ ድምጼ ተያይዞ ነበር። በተለይ ኢጅማዕ የሚለውን ፖይንት ከጀመርኩ በኋላ በጣም ድምጼን ዘግቶኝ ነበርና ዛሬ ድጋሚ ለመስራት ተገደድኩ ማለት ነው። ወንድሞችና እህቶች ከቅድም ጀምሮ የጀመርነው ንግግር ከላይ ጀምሮ ማለት ነው ቁርአንና ሐዲስ ብለን ከቁርአን አንድ አያ ብቻ በቂ ነበር። እኛ ደግሞ ያመጣነው አንድ አያ አይደለም። እኔ ያመጣሁት 2 አያ አመጣውና ከዚህ ውጭም አለ። ወላኪን በግልጽ የሚያመላክተው የመጀመሪያው አያ እንደሆነ ሱረቱል ሉቅማን 6ኛው አንቀጽ። እንዲሁም ደግሞ የሐዲስ ጉዳይ ሲነሳ ደግሞ ሐዲስ ስፍር ቁጥር እንደሌለው ጠቀስንና አስፈላጊ ነው ብለን ያሰብነውን ያክል 6 አሐዲሶችን አስቀምጠን ስተት አለበት ተብሎ የተነገረው ሐዲስም ስተት አለበት ያሉ ሰዎች እንደተሳሳቱና የተሳሳቱበትን መንገድ በግልጽ አስቀምጠን አለፍን። ከዚያ በኋላ ኢጅማዕ ላይ እንገናኝ ተባባልን። ከሐዲስም አንድ ብቻ በቂ ነበር። እኔ ደግሞ አንድ ብቻ አይደለም ያመጣሁት 6 ነው ያመጣሁት። ከዚህ ውጭም የሚያስፈልግ ከሆነ እስከ 30 እስከ 40 ማስኬድ ይቻላል ሐዲስም ማለት ነው። ወደ ኢጅማዕ ስመጣ ደግሞ ከኢጅማዕ የሚያስፈልገውም አንድ ኢጅማዕ ብቻ ነው። አንድ ጊዜ ብቻ ኢጅማዕ አለበት ከተባለ خلاص በቂ ነው አንድ ኢጅማዕ። ወላኪን بإذن تعالى አንድ ኢጅማዕ ሳይሆን በሁሉም ክፍለ ዘመን ኢጅማዖችን አመጣላችኋለሁ። በሁሉም ክፍለ ዘመን በመጀመሪያው በነብዩ ሰለላሁ ዐለይሂ ወሰለም ክፍለ ዘመን ማለትም በመጀመሪያው መቶኛ፣ በሁለተኛው መቶኛ፣ ሶስተኛው መቶኛ እስላማዊ ክፍለ ዘመናቶች በአጠቃላይ 14 ነው ያለፈው። 14ቱም ክፍለ ዘመናት ውስጥ የተዘገቡትን ኢጅማዖችን ስለ ሙዚቃ መሳሪያ አመጣላችኋለሁ ማለት ነው። በመጀመሪያ ኢጅማዕ የሚባለው ነገር ምንድነው ብለን ዘወር ብለን ካየን ኢጅማዕ ብሎ ማለት በዚያ ዘመን በሆነ ዘመን ላይ ያሉ ዑለማዎች ዲነል እስላምን የሚያውቁ አዋቂዎች ልሂቃን በሆነ ጉዳይ ላይ አንድ አይነት አቋም ሲኖራቸውና በዚያ አቋም ላይ ተስማምተው መስማማታቸውን ሲገልጹ ነው። ይሄ ደግሞ በሁለት መንገድ ነው የሚገለጸው። ኢጅማዕ ሁለት ተቅሲማቶች አሉት። ظني ነው ወይስ ቀጥዒ ነው ኢጅማዑ የሚባል። ሁለተኛው ደግሞ ኢጅማዕ ሱኩቲ ነው ወይስ ኢጅማዕ ሰሪሕ ነው ይባላል። ኢጅማዕ ሰሪሕ እና ሱኩቲ ማለት ሰሪሕ ማለት በቃል የተገለጸ ኢጅማዕ እኮ እንዲህ ነበር ተስማምተው ነበር የሚል ወይ ደግሞ በቃል የተነገረ ወይ ደግሞ በጽሁፍ የቀረበ ነው ኢጅማዕ የሚባለው ኢጅማዕ ሰሪሕ የሚባለው። ኢጅማዕ ሱኩቲ ማለት ደግሞ በሆነ ዘመን ላይ አንድ ፈትዋ አንድ የሸሪዓ ህግ ሲማማሩ የነበረ ማህበረሰቡ ውስጥ በደንብ ተደርጎ የተስፋፋ በዚያ ዘመን የነበሩ ዑለሞች ይህ ነገር ስህተት ነው ብለው ካልተቃወሙትና ዝም ብለው ካለፉት ኢጅማዕ ሱኩቲ ይባላል። በነገራችን ላይ ኢጅማዕ ሱኩቲ በጣም የሚበዛው ሰሓቦች ዘንድ ነው። ምክንያቱም ሰሓቦች እንደኛ ሐዲሱ ሙዓለቅ ነው ሐዲሱ ሙንቀጢዕ ነው የሚል ነገር የላቸው። እነሱ ሐዲስን ከነብዩ ነበር ሲሰሙ የነበሩት። አንድ ሰሓቢ መጥቶ ሲነግራቸው አሰሓበቱ ኩሉሁም ዑዱል፣ አንድም እንኳ ፋሲቅ ስለሌለባቸው እነሱ መጥቶ ሰሓቢ ሲነግር ይቀበላሉ ወዲያው ማለት ነው። እነሱ መሃል ብዙም እንትን አልነበረም። ሸሪዓው ላይ የመጣውን ነገር ብዙም ክርክር አልፈጠሩበትም። እድሜ ልካቸውን የፈጁት በጂሃድ ነው። እድሜ ልካቸውን የፈጁት ዲነል እስላምን ይጠቅማል ብለው ያሰቡትን ነገር ማስተማር ላይ ነው እንጂ እንዴት እንጨፍራለን፣ መጨፈር ይቻላል፣ መጨፈር አይቻልም፣ መዝፈን ይቻላል፣ መዝፈን አይቻልም የሚል ነገር ለነሱ ጉዳያቸውም አልነበረም ማለት ነው። ስለዚህ አሁን ሰሓቦች ጋር ስመጣ
መጀመሪያም ብናገኘው ምንድነው ብለን እንመልከት እስቲ። የመጀመሪያው ኢጅማዕ አስሱኩቲ ነው። ኢጅማዕ አስሱኩቲ ምን ላይ እንደነገርኳችሁ ተፍሲሩን ካልረሳችሁት ማለት ነው። ወሚን ናሲ መን የሽተሪ የሚለው አያ ላይ አብዱላህ ብን መስዑድ ወላሂ አለዚ ላ ኢላሃ ኢላሁ ብሎ በመርፉዕ ሐዲስ ደረጃ የሚጠቀስ ንግግር ተናግሮ ወላሂ ሙዚቃ ነው ብሎ ተናገረ፣ ወልጊናኡ ብሎ ተናገረ ማለት ነው። አብዱላህ ብን መስዑድ ይሄን ነገር እንዲህ ብሎ ሲናገር ተግባባን። እንዲሁም ደግሞ አብዱላህ ብን አባስም ሁወል ጊናኡ ብሎ ሲናገር እነ ሙጃሂድም ከነሱ ውጭም ያሉ ሙፈሲሮች በአጠቃላዮች ሲናገሩ በሰሓባ ደረጃ የነበሩት እንደነ አብዱላህ ብን መስዑድ፣ አብዱላህ ብን አባስ እንኳን ትንሽ ነው ቢባል አብዱላህ ብን መስዑድ ግን ሰሓቦች በነበሩበት ነቢዩ ዓለይሂ ሰላቱ ወሰላም ትተዋቸው እንደሄዱት እዚያ መዲና ውስጥ በነበሩበት ሰዓት ነበር ያን ነገር ያስተማሩት። ምክንያቱም አብዱላህ ብን መስዑድ ሚን ኪባር ሰሓባ ነበር። ከዑመር ሁላ የሚያንሰው በ8 ዓመት ብቻ ነበር። ከዑመር በ8 ዓመት ብቻ የሚያንስ ከሆነ ከትላልቅ ሰሓባዎች ነበር ማለት ነው። በዑመር ዘመን ያስተምር ነበር። ከዑመር ዘመን በፊትም ነብዩ ሰለላሁ ዐለይሂ ወሰለም ካረፉበት ጊዜ ጀምሮ ዒልምን ተቀብለው ያስተምሩ ከነበሩት ትላልቅ ልሂቃኖች መካከል አንዱ ኢብኑ መስዑድ ነበር። ኢብኑ መስዑድን ጉዳይ ቅድም ተናግሬያለሁ። እሳቸው ሰሓቦች በተሰበሰቡበት ሰሓባው እኮ የተበታተነውና የተለያየ ሀገር የሄደው ከዑስማን ረዲየላሁ ዐንሁ ግዛት በኋላ ነበር። ከዑስማን በፊት ደግሞ ሰሓባው እንዳለ ተሰብስቦ ነበር መዲና ላይ። ሰሓቦች በተሰበሰቡበት ነበር ያንን ትምህርት ያስተማረው። ሐታ የምታስታውሱ ከሆነ እኮ ዑስማን ራሱ ይሄን አቃጥሏል ሲባል እኮ የእሳቸው ተማሪ የነበረው ዋኢል ተነስቼ ሰዎችን ዘወር እያልኩ የሚያስተምሩትን ሳዳምጥ ነበር ነው ያለው፣ እዚያው መዲና ውስጥ ማለት ነው። አንተ አሁን እዚህ ጋር አንተ ስትናገር እኔ በነገራችን ላይ ምሳሌ አምጥቼልሃለሁ። ያመጣሁት ምሳሌ ምንድነው? አላህ ሱብሓነሁ ወተዓላ ቁርአን ላይ ወረፈዐ አበወይሂ ዐለል ዐርሺ ወኸሩ ለሁ ሱጀደን ብሎ ሲነግረን ሰገዱለት ብሎ ነገረንና ነብዩ ደግሞ ሐዲስ ላይ መጥተው ምን አሉ? ሐዲስ ላይ መስገድ አይቻልም፣ ለሰው ልጅ መስገድ አይቻልም ብለው ተናገሩ። ያ ነገር ክልከላ አመጣበት አለን። ይሄኛውም አያ ደግሞ ፈማ ረዐውሃ ሐቀ ሪዓየቲሃ የሚለውንም አያ ደግሞ በዚያኛው ሳይንስ ስንወስድ ነብዩ ሰለላሁ ዐለይሂ ወሰለም ኩሉ ቢድዓቲን ضላላህ አሉ። خلاص አልቋል ጉዳዩ። አይ አልተዋጠልኝም ሌላ እንትን አለው የምትለኝ ከሆነ ዱላ ዐለይክ ኢርሐም አኻክ ሐቢቢ። እንዴት ሐዲስ አልተዋጠልኝም እላለሁ? ቢላ ዐለይክ እንደዛ አይደለም ሐቢበና። ይኸውልህ አሁን አንተ የብኑ ከሲርን ትንተና ነው የመጣኸው። የብኑ ከሲር ትንተና ኻለፈል ጅምሁር ሐቢበና። እንደው ተወው ኻለፈል ጅምሁር ብለን እንውሰደው። ቢድዓው ላይ ኮንኗቸዋል የሚለው ማለት ነው። የነ ኢብኑ ጀሪር አጠበሪ፣ የነ ኢብኑ አልጀውዚ፣ የነ ኢማም አልቁርጡቢ፣ የነ ኢማም አልአሉሲ፣ የነ ኢማም ኢብኑ ዓሹር ላይ ሌሎቹም የሐዲስ የተፍሲር መድብሎች ላይ ገብተህ ብታየው ይሄ ቢድዓ ቆንጆ ቢድዓ እንደሆነ ነው ዑለማዎች ያስቀመጡ። በነገርህ ላይ ቅድም የጠቀስኩልህ ዑለማዎች በሙሉ እኮ ሙፈሲሮች ናቸው። ሙሐዲስ ብቻ አይደሉም፣ ፈቂህ ብቻ አይደሉም፣ ኡሱልዮች ናቸው። ስለዚህ አንዱ መነሻቸው ይሄ የቁርአን አያ ነው። ስለዚህ ኢብኑ ከሲር ኻለፈል ጅምሁር እዛ ቦታ ላይ አንደኛ እኔ ሐዲስ ነው ያመጣሁልህ ሐቢበና። ሐዲሱ ረሱል ሰለላሁ ዐለይሂ ወሰለም ኢብኑ መስዑድን የነገሩት ሐዲስ ነው። ይሄ ሐዲስ እዚሁ መውዱዕ ላይ የመጣ ስለሆነ ሐቢቢ አደም ሐዲሱ አንተ የምትለውን ነገር በምንም አይደግፍም እኮ ነው ያልኩት። በምንም አይደግፍም ማለት ምን ማለት ነው? በግልጽ ቋንቋ ረሱል ሰለላሁ ዐለይሂ ወሰለም አስቀምጠውት ፈማ ረዐውሃ የሚለውን አያ ጠቅሰው በንግግራቸው እነዚህ ናቸው እኮ ከሰባ ሁለቶቹ። እኔ ደግሞ እያልኩ ያለሁት ችግሬ ከሐዲሱ ጋር አይደለም። እኔ እያልኩ ያለሁት ችግሬ ከሐዲሱ ጋር አይደለም። አንድ ሐዲስ አይደለም ስላልኩ ሹፍ ወላ ሸርዑ መንቀብለና ችግር የለብኝም። ሸርዑ መንቀብለና ችግር የለብኝም አይደለም። ሙዓዚ አንድ እየተሰማማን በአላህ እንደው ማለት ካልጠቀሰ እኮ ነው የምትወዋለሁ። ዲራየተን የማያስኬደን ከሆነ እሄዳለሁ፣ ችግር የለውም። ይሄን ለቅቄ አንተ ወደምትፈልጋቸው ንሶች እንሄዳለን። ነገር ግን ሐዲሱ ረዋህ ኢብኑ አቢ ሐቲም ወቀዋህ ኢብኑ ከሲር። ኢብኑ ከሲር እንግዲህ ሙሐዲስ ናቸው፣ ኢማም ናቸው ፊል ሐዲስ እንደሚታወቀው ቀውይ ነው ብለውታል። አን ኢብኒ መስዑድ ረዲየላሁ ዐንሁ ቃለ ሊ ረሱሉላሂ ሰለላሁ ዐለይሂ ወሰለም ረሱል አሉኝ ነው የሚሉት። የብነ መስዑድ አንተ ብነ መስዑድ ሆይ ቁልቱ ለበይከ ያ ረሱለላህ ለበይከ አልኳቸው። ቃለ ሀል ዐሊምተ አነ በኒ እስራኢለ ኢፍተረቁ ዐላ 72 ፊርቃ በኑ እስራኤሎች ለ72 መከፈላቸውን ታውቃለህን ብለው ጠየቁኝ አለ። ወንድሜ አደም ሐቢቢ የቅድሙ ሐዲስ አይደል? የቅድሙ ሐዲሱን እኮ ሁለቴ ሶስቴ እያየነው እኮ ነው። ሐዲሱ ሳይገባን ቀርቷል። በነገራችን ኢብኑ ከሲር ላይ በደንብ አድርጌ
ሹፍ ኢብኑ ከሲር ላይ በደንብ አድርጌ አንብቤዋለሁ ሐዲሱን። የሐዲሱ ይሄንን ሸርዑ መን ቀብለናን ነስኽ ያደረገ ሐዲስ አለ። እኛ እነሱን አንከተልም። ሸርዑ መን ቀብለና እኮ ነስኽ እንዳይደረግ ያንተን ፈህም ለመውሰድ የሚከብደኝ የኢብኑ ከሲርና ያንተን ፈህም መውሰድ የሚከብደኝ በጅምሁሮቹ ዑለማዎች አቋም መሰረት የኔ እንዳልሆነ ለማሳየት ያህል ነው። ይሄ ሐዲስ በቀጥታ ይሄንን የቁርአን አንቀጽ ፈሰረው እኮ እንዴ ረሱል ሰለላሁ ዐለይሂ ወሰለም የተላከው ቁርአንን እኮ ቲብያንን ግልጽ ለማድረግ እኮ ቲብያን ለማድረግ ነው። ወንዘልና ኢለይከ ዚክረ ቱበይነ ለናስ ማ ኑዚለ ኢለይሂም እና ታዲያ ይሄን የቁርአን አያ እኮ ፈሰሩት እኮ። ስለዚህ ለምንድን ነው ሐዲሱ ሁክሙ ምንድን ነው? ሐዲሱ ሁክሙ ምንድን ነው? ሁክሙ ምንድን ነው ማለት ምን ማለት ነው? ሁክሙ ምንድን ነው? በምን መልኩ ማለት ሐዲሱ ምን ያህል صحة አለው ሲጀመር ከስር መሰረቱ? ኢብኑ ከሲር ወቀዋህ ኢብኑ ከሲር እሱን እኮ እንድትነግረኝ የፈለኩት ወቀዋህ ኢብኑ ከሲር ብቻ አይደለም እሺ ማለት እንደዛ ከሆነ ሐዲስ ልክ አይደለም መውዱዕ ነው በለኝና እንለፈው። እሺ ይሄ እንኳን መውዱዕ ነው እያልኩ አይደለም። ሹፍ መውዱዕ ነው እያልኩ አይደለም። አንደኛ ነገር የሐዲሱን ሰነድ አመጣልኛለሁ። ይኸውላችሁ ማቋረጥ ይቻላል፣ ግን ማቋረጥ የሚቻለው ቢልማዕሩፍ ነው። ስለዚህ እሱን አትርሱት። እያንዳንዱ አረፍተ ነገር ላይ አንዳችሁ ሌላችሁን እያቋረጠ አይደለም መሆን ያለበት። 2 3 4 አረፍተ ነገር ሰው የተናገረውን እየጨረሰ ነው። ምክንያቱም ዓላማችን የሁለታችሁንም ንግግር መስማት ነው። ሁለታችሁም እርስ በርስ ስትደርቡበት መስማት የማንችልበት ስለሚፈጠር ቀዝቀዝ ጠጡ። እንትን መርሐባ። እሺ እኔ ይሄንን ሙዓዝን ተውለታለሁ፣ ችግር የለውም። ሐዲሱን ዲራይተን ወሪዋያ እንዲያየው ተውለታለሁ። ነገር ግን ሙዓዝ ወዳለው ራሱ ብመጣ ሸርዑ መን ቀብለና በነገራችሁ ላይ የጅምሁሮቹ አቋም ሸርዑ መን ቀብለና ለኛም ሸሪዓ ነው፣ ኺላፈት ሻፊዕያ ማለት። ይሄ የሚሆንበት ዋናው ምክንያት ምንድነው? ይኸውልህ ቁርአን የተሞላው በድሮ ነቢያቶች በድሮ ኡመሞች ቂሳ ነው። የድሮ የወረደ ኢንጂልና ተውራት ላይ የወረዱ የተለያዩ አህካሞች አሁን ደግሞ ቁርአን እኛ ላይ መጥቶ እየጠቀሰልን ያሉ ቀሰሶች በሙሉ እኛን ገቨርን ያደርጉልን ማለት ኦልሞስት የቁርአኑን አብዛኛውን ፓርት አንሰራበትም እንደማለት ነው። በፍጹም ዑለማዎች የሄዱበት ጉዳይ አይደለም። ሸርዑ መን ቀብለና ሸርዑ ለና ነው፣ የኛ ሸሪዓ ነው። ነገር ግን ያ አላሁ ስብሓነሁ ወተዓላ በሒካያ መልኩ አምጥቶት ያንን ሒካያ ምናልባት ልክ አይደለም ብሎ እዛው ላይ ተቅሪር ካደረገልን ወይ ነብዩ አለይሂ ሰላቱ ወሰላም መተው ያንን እንትን ልክ አይደለም ብለው ካመጡልን እንዲህ አይነት ቀሰሶች አሉ፣ እነሱን አንቀበልም። ከዛ ውጭ ግን በተቅሪር ደረጃ ያለፋቸውን ቁርአን በዛ ደረጃ ነው የምንወስደው። ይህንን የቁርአን አንቀጽ ደግሞ እኔና ሙዓዝ አይደለንም ይሄ ኻስ ነው ይሄ ናሲኽ ነው ይሄ መንሱኽ ነው የምንለው አይደለም እንዴ? አጅላ ዑለማዎች ናቸው። እነዚህ ዑለማዎች ከየትም የመጡ እኮ አይደሉም። ከዚሁ ከቁርአን ከሐዲስ ከሰሃቦች እንትን ነው። የኢብኑ አባስን አረዳድ አመጣሁለት፣ የረሱልን ሰለላሁ ዐለይሂ ወሰለም ሐዲስ አመጣሁለት። አይ ሐዲሱ ደካማ ነው ለዚህ ነገር አይሆንም አንድ ነገር ነው። እኔ አሁን ከሙዓዝ ወስድለት እንጂ ይሄን ሐዲስ ትተው ወደ ሌላ ነገር እንሂድ የሚለው ነገር ልክ ስላልሆነልኝ ነው ሙዓዝ። ያንን ነው እያልኩ ያለው። ተፈضل ወንድማችን አደም፣ በጣም ረጅም ሰዓት እየወሰድክ ነው በነገራችን ላይ። አፉ በለኝ። አሁን አንተ የፈለከው ሰዓት ችግር የለውም። ለማንኛውም የሐዲሱን ሰነድ አምጥቼልሃለሁ። ሐዲሱ ችግር አለበት፣ እስናዱሁ ضعيف። ሰነዱን አመጣኸው? እሺ መርሐባ። እንደዚህ ነው ካንተ ضعيف ነው። ሐዲሱ ሰነዱ ضعيف ነው ማለትም ሹፍ ሐቢቢ፣ ሰነዱ ضعيف ነው። ሰነዱ ضعيف ነው ስንል ወንድማችን አደም እስካሁን ድረስ ሲነግረኝ የነበረው ነገር በአጠቃላይ ሐዲሱን ተንተርሶ ማለት ነው ውድቅ ሆነ ማለት ነው ሙሉ በሙሉ። ምክንያቱም ሐዲሱ ضعيف ነው። ضعيف ሐዲስን ተንተርሰን ደግሞ ሁክም አንወስድም። እስካሁን ድረስ በነገራችን ላይ ሲጠብቅ ነበር እስከ መጨረሻው ድረስ ክትሄድ ማለት ነው። ምክንያቱም ሐዲሱ ضعيف ስለሆነ ሹፍ ሐዲሱ ضعيف ስለሆነ እሱን ተንተርሰ ቀዋዒዶችን እስክታስቀምጥልኝ ድረስ እየጠበቅኩ ነበር። ቀዋዒዶችን እስከምትሉናል ካለ መጨረሻ ላይ ضعيف ሆነ ማለት ነው። አይደለም ዋዚም አንድ ጥያቄ ልጠይቅ እዚሁ ላይ እሺ ወሰላም በጣም አፈለ ለላብዬ ነው መወያየት የምፈልገው በአላህ እሱ እንዳታጨናንቀን። ሹፍ እኔ ወቀዋሁ ኢብኑ ከሲር ሆነ ብዬ ነው ያመጣሁልህ።
አንተ ኢብኑ ከሲርን ጅምሁሮችን ኸልፈው መተው የራሳቸውን አረዳድ ይዘው እዚህ ቦታ ላይ ቢዛት እዚህ መውዱዕ ላይ አይ ቢድዓውን አላህ ዘም አድርጓቸዋል የሚለውን ቀውላቸውን ወሰድክላቸው አይደለም? ግን ይሄንን ሐዲስን ተቅዊያ ያደረጉበትን ጠንካራ ነው ያሉበትን ለምን አልወሰድክ?